መላእክት ጊዜ የላቸውም ያንተን አምልኮ ለመቀበል። ከምድር የሚመጣ ጭስ አለ ብሎ እያሸተተ ያለን መልአክ አለ ብለ አትሳሳት። ጊዜ የለው፣ የሰከንድ ጊዜ የሌለው መልአክ ያንተ ሻማ ሲቃጠል እያለ ሙሉ ሻማ እስከሚቀልጥ ድረስ ይጠብቃል ብለ ታስባለ። ሳያቋርጥ ቅዱስ ይላል እንጂ መወደስ አይፈልጉም፣ ያወድሱታል እንጂ። መጀመሪያም ቢዚ የሆኑትን ቢዚ አታደርጋቸው። የእግዚአብሔርን ቃል በጣም በብዙ ድፍረት ነው የምናገረው። መላእክት በእግዚአብሔር ፊት ጊዜ የላቸው። እውነት እሱ እንዳለው መላእክት ቢዚ ናቸው ወይ? በሬዎች ከሚጠመዱበት አንድ ስራ ብቻ የሚሰራለ ወገል የሚባል ድግርና ሞፈሩን ማገናኘት። ከዚያ ውጭ ግን ወገል ሌላ ሊሰራ ይችላል። አሁን የመላእክትን ስራ እንደ ወገል ነው ያደረገው። ይሄ አንዱን ስራ ሲሰሩ አንድ ስራ አይጎልባቸውም። ሰው አይደሉማ፣ ከኛ በላይ ኃያላና ረቂቃን ናቸው። ከረቀታቸው የተነሳ ወሐለፈ መልአክ በመልአክ አንዱ መልአክ በአንዱ መልአክ አልፎ ሲሄድ ገፋኝ የለም። ቅዱስ ቅዱስ ማለታቸውን አቋርጠህ ለምን ወደ ምድር ትልካቸዋለህ ብለው ጥያቄ መጠየቅ ያለባቸው እግዚአብሔር ነው። ሰዎችን እንዲረዱ፣ እንዲያግዙ፣ ከመከራ እንዲያወጡ፣ እንዲታደጉ፣ ታምር እንዲያደርጉላቸው መላእክትን ሲልክ የምንመለከተው እግዚአብሔር ነው። በቤተ ክርስቲያናችን ያስተምሩ 3 ዋና ዋና ስራዎች አሏቸው። መንፈሳዊያን ተግባራት። የመጀመሪያው ስራቸው የሁላችን አምላክ አስገኝ ፈጣሪ እግዚአብሔርን ቅዱስ 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 እያሉ ያመሰግኑታል። ማስረጃችን ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ያነበበው። ሁለተኛ ስራቸው ከእግዚአብሔር ወደ ሰው ይላካሉ፣ ከሰው ወደ እግዚአብሔር ይላካሉ። ከእግዚአብሔር ለሚገባቸው ስሙን ለጠሩ ምሕረት ቸርነቱን ይዘው ይመጣሉ። ከሰው ደግሞ ሰው ከእግዚአብሔር ዘንድ ሽቶ የለመነውን ጉዳይ የሚያስፈጽም ጸሎቱን ይዘው ወደ እግዚአብሔር ፊት ይቀርባሉ። መዝሙር 90 ቁጥር 10 ላይ ስላንተ መላእክቱን ያዝልሃል ከመይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ብሎ መላእክት ስለኛ እንደሚላኩ ተልከው እንደሚጠብቁን ይናገራል። ሶስተኛ የመላእክት ሥራ የሰው ልጅ ይጠብቃሉ። እንስሳትን፣ አራዊትን፣ የምንጠጣውን ውሃ ምንጭ ሳይቀር መላእክት ይጠብቃሉ። እግዚአብሔር በባህሪው ጠባቂ ነው፣ ሲጠብቅም የማያንቀላፋ ቸር አምላክ እርሱ በባህሪው የሚሰራውን የመጠበቅ ሥራ ለቅዱሳኑ መላእክት አሳትፏቸዋል። ከቅዱሳኑ አልፎ ደግሞ በስጋችን ነገሥታቱን እንዲጠብቁን፣ በነፍሳችን ደግሞ መንፈሳዊያን ጠበቆችን ካህናቱን፣ ጳጳሳቱን ሰጥቶናል። እነሱ በደጋፊዎቻቸው ዘንድ የሚጨበጨብላቸው የሚሰገድላቸው ሰዎች ናቸው መላእክትን የሚቃወሙት። እንደው በአንደበታቸው ክደት፣ ሐሰት የሌለባቸው ከምስጋና በቀር የማያውቁ ሕያዋን የሆኑ ሞት የማያቋረጣቸው ቅዱሳን መላእክትን በዚህ ደረጃ መናገር በእውነት ሕያዋን ኃያላን ረቂቃን አድርጎ የፈጠራቸውን ፈጣሪያቸውን መናቅ። በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ አቤቱ የሠራዊት ጌታ እግዚአብሔር ሆይ እነዚህን 70 ዓመት የተቆጣሃቸውን ኢየሩሳሌምንና ይሁዳን የማትምራቸው እስከ መቼ ድረስ ነው ብሎ መልአኩ ወደ እግዚአብሔር ሲጸልይ እግዚአብሔርን ሲማልድ እንመለከታለን። ከዚያው ዝቅልና የሠራዊት ጌታ እግዚአብሔርም በሚያጽናናና መልካም በሆነ አነጋገር ቃል ለመልአኩ መለሰለት ይላል። ኢየሩሳሌምን እምራታለሁ፣ ቤቴም በኢየሩሳሌም ይሰራል፣ ይቅር እላቸዋለሁ፣ ይመለሳሉ ብሎ በመልአኩ ጸሎት አምላካችን እግዚአብሔር ኢየሩሳሌምን እንደሚመራት ለመልአኩ ሲመልስ እንመለከታለን። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ እንዲህ ይላል፣ ከነዚህ ከተናነሾቹ ማንንም እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር በሰማይ ያለ የአባቴን ፊት ያያሉና። የሚያምንም ይሁን የማያምንም ይሁን ጠባቂ መላእክት አሉ። መላእክት ይጠብቃሉ ማለት እግዚአብሔር ይጠብቅ ማለት አይደለም። ይህን የመጠበቅ ስራውን ለመላእክት ሰጥቷል ማለት ነው። እንኳን ለመላእክት ለሰው እንኳን የበላይ ጠባቂዎች እኮ በሁሉም ሀገራት አሉ አይደል? ደግ ሰው ከሆነ ምግባር ትሩፋት የሚሰራ እምነተኛ ሰው የሆነ እንደሆነ መልአክ ቀርቦ ይጠብቀዋል። እድሜውን አርዝምለት፣ ሕይወቱን ጠብቅልን እያለ ስለዚያ ሰው ይጸልያሉ መላእክት። የሚያስመርረው ኃጢአት እየሰራ ትዕቢት በልቡ ነው እያሰበ ክፉ እየተናገረ ከሆነ መልአኩ ይሰቀቀውና ርቆ ይጠብቀዋል። ይህን ሰው ሕይወቱን ከስጋው ለይና እንደው ሌላ ሰው አስጠብቀን እያሉ ይጸልዩበታል። የሐዋርያት ሥራ ምዕራፍ 10 ከቁጥር 4 ጀምሮ ስለ 100 አለቃው ቆርኔሌዎስ ሲናገር ቅዱስ ሉቃስ ከነቤተሰቦቹ እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ እጅግ አብዝቶ ለተራቡ ሰዎች ምጽዋትን የሚያደርግ ዘወትር ደግሞ ወደ እግዚአብሔር ሁልጊዜ የሚጸልይ ሰው ነበር እና ከዕለታት አንድ ቀን የእግዚአብሔር መልአክ በራእይ ተገለጠለት እና ማነጋገረው። አቤቱ ጌታ ሆይ ምን ላድርግ አለው። ቆርኔሌዎስ ሆይ የምታደርገው መልካም ሥራ ጸሎትህ፣ ምጽዋትህ በእግዚአብሔር ዘንድ ለመታሰቢያ እንዲሆን አረገ። የቆርኔሌዎስን መልካም ሥራ፣ የቆርኔሌዎስን ጸሎት፣ የቆርኔሌዎስን ምጽዋት በእግዚአብሔር ፊት ያሳረገው ማን ነው ካል ቆርኔሌዎስን ሊያበስረው የመጣው የእግዚአብሔር መልአክ ነው ያሳረገለት። አሁን እንግዲህ እኛ መጽሐፍ ቅዱስ ጠቀስን። እስኪ እነሱ ደግሞ መላእክት የሰውን ጸሎትና ምጽዋት ወደ እግዚአብሔር አያሳርጉም አያቀርቡም የሚል እስኪ አንድ ጥቅስ ያምጣ። አንዳንድ ጊዜ መላሾች ብቻ መሆን የለብን፣ እነሱም ሸክም መሸከም አለባቸው። የተናገረውን ነገር በመጽሐፍ ቅዱስ አስደግፎ ይናገር። እግዚአብሔር አምላካችን ዓለምን ሲያድን መላእክቱንም በማዳን ስራው እንዲሳተፉ አድርጓቸዋል። ለምሳሌ የእግዚአብሔር መውረድ መወለድ ትንቢቱ መጀመሪያ የተገለጸው ለመላእክት ነው። መላእክት ይህን ትንቢት
ለቅዱሳን ነቢያት ነግረዋቸዋል። ሚስጥር ገልጸውላቸዋል። ሲቀጥል ከመላእክት አንዱ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ወደ ድንግል ማርያም ተልኮ የዓለምን መዳን ለመጀመሪያ ጊዜ ለድንግል ማርያም ያበሰረው ይሄ የእግዚአብሔር መልአክ ቅዱስ ገብርኤል። ስለዚህ የአምላክ መውረድ መወለድ በተስፋ ሲጠበቅ የነበረውን የመጀመሪያው ምስራች ወደዚህ ዓለም ይዞ የመጣ ቅዱስ ገብርኤል ነው። ስለዚህ በእግዚአብሔር ማዳን ያንን ምስራች መንገድ ለዚህ ዓለም ትውልድ ቀላል ነገር አይደለም። አንድን ሰው ስህተት ሰርቶ ማረሚያ ቤት ገብቶ ከነገ በኋላ ትፈታለህ ተብሎ ቢነገር ያ ሰው ትልቅ ሐሴት ይሞላል። ይህን እስረኛውን ዓለም ደግሞ ነፃ የሚያወጣ አምላክ መጥቶ ካንቺ ይወለዳል ብሎ ይህን ምስራች ለድንግል ማርያም ያበሰረ መልአክ በእግዚአብሔር መውረድ መወለድ ሱታፊ አድርጎ ማለት ነው። ሲጸነስ መልአክ መጥቶ አብስሯል። ሲወለድም በቤተልሔም ከእረኞች ጋር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ምሕረቱ ለሰብ ብለው ለሰው በተደረገው ድህነት ፍጹም ደስታ አድርገዋል። እኛ ቢዚ እንደሆኑ አናውቅም። በሰማይም ቅዱስ ዮሐንስ ወንጌላዊ በራእዩ እንዳያቸው እግዚአብሔርን ሲያመልኩ እግዚአብሔርን ሲያመሰግኑ የዝማሬ ስርዓታቸውን የአምልኮ ስርዓታቸውን የምስጋና ስርዓታቸውን በየነገዳቸው በየማህበራቸው ቆመው እግዚአብሔርን ቅዱስ ቅዱስ እያሉ ሲያመሰግኑ አይቷል። ከዚያ ደግሞ ወደ ምድርም ተልከው ደግሞ ሐዋርያት መከራ በሚቀበሉት ጊዜ በሐዋርያት ሥራ ምዕራፍ 12 ቅዱስ ጴጥሮስን ከእስር ቤት ሲያድኑት እነ በርናባስን እነ ሲላስን ከተለያየ መከራ ሲያወጧቸው እንመለከታል። ስለዚህ በምድር ያለችውን ቤተ ክርስቲያን በዚህ መልኩ ያግዛል። የእኛ መዳን መላእክትን ያስደስታቸዋል። እንዲሁም ክርስቶስ አምላካችን ሄሮድስ ተነስቶ ድንግል ማርያም እስከ ልጇ ሲያሳድዳት የእግዚአብሔር መልአክ ሄሮድስ ሕፃኑን ሊገለው ይሻልና ሕፃኑንና እናቱን ይዘህ ወደ ግብፅ ሀገር ሽሽ ብሎ ነግሮታል። ስለዚህ በስደቱም የእግዚአብሔር መልአክ አለ ማለት ነው። ስደቱ ለእኛ የቤዛነት ሥራ ነው። ምክንያቱም ተሰዶ ስደተኞቹን መልሶናል። ተሰዶ ክርስቶስ አምላካችን በሰው ልጅ ሕሊና ነግሶ ይኖር የነበረው ዲያብሎስን አሳዶታል። ጉየተ ሕፃን አጉየዮ ለዲያብሎስ የክርስቶስ ከኢየሩሳሌም ወደ ግብፅ መሸሽ በሰው ልጅ አይምሮ ነግሶ ይኖር የነበረ ዲያብሎስን እንዲሰደድ አድርጎታል። እንደዚሁም ደግሞ የእመቤታችን የስደቷ ወራት ሲፈጸም ወደ ሀገሯ ወደ ገሊላ እንድትመለስ ያበሰረው የእግዚአብሔር መልአክ ነው። የሕፃኑን ነፍስ የሚሹት ሄሮድስና መሰሎቹ ሙተዋልና ተነሳና እናቱና ሕፃኑን ይዘው ወደ ኢየሩሳሌም ሀገር ተመለስ ብሎ አብስሮታል። እንዲሁም ክርስቶስ አምላካችን እንዲህ እያለ ካደገ በኋላ በገዳመ ቆሮንቶስ ጾሞ መዋዕለ ጾሙን ሲፈጽም ዲያብሎስን ድል ከነሳ በኋላ ለከ ኃይል ለከ ጽን ለአንተ ኃይል ጌትነት ይገባል ብለው አመስግነውታል። እንዲሁም በስቅለቱ ጊዜ እያመሰገኑ መላእክት በአውደ መስቀሉ ዙሪያ አሉ። እንዲሁም ትንሣኤው ለቅዱሳት አንስት ያበሰሩት ሕያውን ከሙታን መካከል ለምን ትሹታላችሁ እንደተናገረ ተነስቷል ብለው ምስራቹን ለሰው ልጆች ያበሰሩት እነዚህ መላእክት ናቸው። ሲያርግ እንዳያችሁት እንዲሁ ይመጣል ብለው ክርስቶስ አምላካችን በይባቤ መላእክት በቅዳሴ መላእክት ወደ ሰማያት ሲያርግ ዳግም ለፍርድ እንደሚመጣ ለቅዱሳን አባቶቻችን ሐዋርያት ነግሯቸዋል። ኋላም ክርስቶስ አምላካችን አምኖ ተጠምቆ የክርስቲያን ሥራ ለሰራ ዋጋ ለመስጠት ላላመነው ላልተጠመቀው እንዲሁም አምኖ ተጠምቆ የክርስቲያን ሥራ ላልሰራው ፍዳ ገሃነመ እሳትን ለመስጠት በመጣ ጊዜ በቅዱሳን መላእክት ታጅቦ እየተመሰገነ ይመጣል። የመላእክት ብቸኛ ስራቸው ፈጣሪን ማምለክ ብቻ ነው ብሏል። ብቸኛ ስራቸው እግዚአብሔርን ማመስገን ብቻ ነው የሚል ከመጽሐፍ ቅዱስ አንድ ቃል ይጥቀስ። ይሄ ነው ከተባለ እኮ መጽሐፍ ቅዱስ ላይ ያሉትን ጠቅላላ ቅዱሳን መላእክት የረዷቸውን ሰዎች ታሪክ ሙሉ በሙሉ መካድ እኮ። እንደው መላእክት ያረዱት አለ የኔታ በዘመነ አበው፣ በዘመነ ነገሥት፣ በዘመነ መሳፍንት፣ በዘመነ ካህናት፣ በሁሉም አማኞች በምሳሌ የነበረችው የዘመነ ብሉይ ኪዳን ቤተ ክርስቲያንን መላእክት ተለይተዋት ያውቁ። ቅዱስ 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 ብሎ እግዚአብሔርን ሲያመሰግኑ ሙታን ይሰበሰባሉ አጥንታቸው። በሁለተኛው ቅዱስ ምስጋና ፍጹም በድን ይሆናል። በሶስተኛው ሙታን ነፍስ ከስጋ ተዋህደው ምን ይላሉ? ይነሳሉ። መላእክት የሌሉበት የክርስቶስ ማዳን ሥራ የለም። ከርደቱ እስከ እርገቱ ከእርገቱ እስከ ምጽአቱ ድረስ መላእክት በክርስቶስ ማዳን ዙሪያ አሉ፣ ምስክሮች ናቸው። እነሱ ምን ይላሉ? ቅዱሳን መላእክት ከእግዚአብሔር ወደ ሰው ይላካሉ እንጂ ከሰው ወደ እግዚአብሔር ምንም ነገር ይዘው አያደርጉም ይላሉ። እንዲሁ የመላእክትን ጸሎት ወደ እግዚአብሔር ማሳረግ የምናይበት የመጀመሪያው ክፍል ኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ላይ የምናገኘው ነው። ያዕቆብም ከአዘቅተ መሐላ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና በዚያ አደረ። ከዚያም ስፍራ አንድ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበትና ይወርዱበት ነበረ። እነሆም እግዚአብሔር በመሰላሉ ጫፍ ላይ ቆሞ ነበረ። ይህች መሰላል የቃል ርደት የሥጋ እርገት የተከናወነባት የአምላክ እናት ድንግል ማርያም ናት። ይሄን ለመረዳት በመንፈስ ቅዱስ መቃኘት ይጠይቃል። በዙሪያው ሲወጡ ሲወርዱ ማየቱ አካላዊ ቃል ኢየሱስ ክርስቶስ ከመቤታችን ሥጋና ነፍሷን ከተዋሃደ በኋላ ቀድሞ የሰው ልጆች ሲጸልዩት የነበረው ጸሎት ገነት መንግሥተ ሰማያት የሚያስገባቸው አልነበረም። ይህም የሚያስረዳን ሲወጡ ማየታቸው ሰው የጸለየውን ጸሎት ይዘው መውጣታቸውን፣ ሲወርዱ ማየታችን ደግሞ
በጸለይነው ጸሎት መላእክት ባቀረቡት ጸሎታችን ከእግዚአብሔር ምሕረት ቸርነትን የጎደለንን የጠየቅነው ነገር ወደ ሰው ልጆች እንደሚያመጡ የተረዳን። በመጽሐፈ ጦቢት ምዕራፍ 13 ቁጥር 14 ላይ እንዲህ ይላል። መጽሐፈ ጦቢት ከ81 መጻሕፍት አንደኛው ነው። እናምነዋለን፣ እንቀበለዋለን። አሁንም ጌታ እግዚአብሔር አንተን አድን ዘንድ ምራትህ ሳራንም ከሐዘኗ አረጋጋት ዘንድ ላከኝ። የቅዱሳንን ጸሎት ከሚያሳርጉ በገናናውና በቅዱሱ ጌትነት ፊት ከሚያቀርቡ 7ቱ ቅዱሳን መላእክት መካከል አንዱ እኔ ሩፋኤል ነኝ። ስለዚህ የቅዱሳንን ጸሎት የቅዱሳኑን መስዋዕት ቅድመ እግዚአብሔር እንደሚያደርሱ ከ7ቱ ሊቃነ መላእክት አንዱ የሆነው ቅዱስ ሩፋኤል ፈታሒ ማኅፀን እንዲህ ብሎ ይመሰክራል። ይህንን ነው እንግዲህ አንተን ሻማ ቁሞ ሲመለከትና ያንተን መዓዛ ሲያሸት አይውልም ብሎ የተናገረው። በራዕየ ዮሐንስ ምዕራፍ 8 ከቁጥር 3 ላይ እንዲህ ይላል። ሌላ መልአክ መጣ፣ በመሠዊያውም ፊት ቆመ፣ የወርቅ ጥናም ይዞ ነበር። በዙፋኑ ፊት ባለው በወርቁ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲያሳርገው ብዙ ዕጣን ተሰጠው። ቅድም ዕጣን እሱ ሲነቅፍ ነበር። የዕጣኑ ጢስም ከቅዱሳኑ ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት አረገ። ቅዱሳን መላእክት ሰው የጸለየውን ጸሎት ያበራውን የመብራት መስዋዕት ያቀርባሉ። መብራት ለእግዚአብሔር ከምናቀርባቸው መስዋዕት አንዱ ነው። መብራትን በቤተ መቅደሱ እግዚአብሔር በሚመሰገንበት እንዲበራ ትእዛዙን የሰጠው እግዚአብሔር አምላካችን ለሊቀ ነቢያት ለሙሴ ነው። ከዚያን ጊዜ ጀምሮ ቤተ ክርስቲያናችን በቤተ መቅደሳችን ለእግዚአብሔር ክብር ለቅዱሳኑ ክብር ስንል መብራትን መስዋዕት አድርገን ለእግዚአብሔር እናቀርባለን። የእኛ ሻማ እስከሚበራ ድረስ መልአኩ ከኛ ፊት መቆም አይጠበቅበትም። ባለበት ሆኖ መብራታችን ያያል። ባለበት ሆኖ ጸሎታችንን ያሳርጋል። ኦሪት ዘጸአት ምዕራፍ 3 ቁጥር 3 ላይ ያንን መብራት ያጠፉ የኤሊ ልጆች ተቀጥተዋል። አሁንም መብራት ማብራትን የሚነቅፍ ሰው እንደ ኤሊ ልጆች ይቀሰፋል። ለቅዱስ ሚካኤል ስዕሉ ጋር ሻማ ማብራት፣ ድርሳነ ሚካኤሉ ሲነበብ ጧፍ አብርቶ መጸለይ፣ የቅዱስ ሚካኤል ቀን በቤታችን ጸበል ጸዲቅ አዘጋጅተን ቅዱስ ሚካኤልን ማክበር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አንጻር ከመጽሐፍ ቅዱስ ጋር እንዴት ይታያል? መብራት ማብራት፣ ዝክር መዘከር፣ እንዲህ ያሉት ነገሮች ቅዱሳን መላእክትን የምናከብርባቸው፣ ለነሱ ያለንን ፍቅር የምንገልጽባቸው፣ እነሱን መስማታችንን ከነሱ ጎን መቆማችንን የሚያሳዩ ነገሮች ናቸው። በኦሪቱ አምልኮ ጊዜ የቃል ኪዳኑ ታቦት አለ። የቃል ኪዳኑ ታቦት ውስጥ ጽላቱ አለ። የቃል ኪዳኑ ታቦት ላይ ደግሞ 2 ኪሩቤል ተስለዋል። ሊቀ ካህናቱ ወደ ቅድስተ ቅዱሳኑ በዓመት አንድ ጊዜ ገብቶ መስዋዕት ያቀርብ ነበር። መብራት ይበራ ነበር በኪሩቤል ፊት። ስለዚህ በቅዱሳን መላእክት ፊት መብራት የተጀመረው ያን ጊዜ ነው። አሁን ትልልቅ ታዋቂ ሰዎች ሲሞቱ ወይም ደግሞ ቤተሰቦቻችን ሲሞቱ እኮ መታሰቢያ ብለን መብራት እያበራ ነው። እነዚያን ሰዎች እያመለክናቸው ነው። እንደዛ ብሎ የሚያስብ ሰው አለ? በቅዱሳን መላእክት ፊት፣ በቅዱሳኑ ስዕል ፊት፣ በድንግል ማርያም ስዕል ፊት የምናበራው መብራት እነሱን እያመለካችሁ ነው ያሰኝ። ቅዱሳን መላእክት እንዴት ሰማይ ላይ ሆነው ምድር ያለውን ማወቅ ይችላሉ የሚሉ አካላት በመጀመሪያ ደረጃ መታሰብ ያለበት በምድር ያለችው ቤተክርስቲያንና በሰማይ ላይ ያሉ ቅዱሳን መላእክት የምንለያየው በቦታ እንጂ በአምልኮ ሕይወት አይደለም። ያለነው በአንድ የእግዚአብሔር መንግስት ውስጥ ነው። የእግዚአብሔር መንግስት የምትባለው ቤተክርስቲያን ናት። በዚች በእግዚአብሔር መንግስት ውስጥ ቅዱሳን መላእክትም አሉ። ቅዱሳን መላእክት የቤተክርስቲያን አባላት ናቸው። ወይም ደግሞ በአንድ አካል ላይ ያለን ህዋሳት ነን። አይን እግር የሚያደርገውን አያውቅም እንዴ? አያይም። ጆሮ እግር ወዴት እንደሚሄድ አያውቅም፣ አይሰማም። እነሱ ከላይ እንዳሉት ህዋሳት አድርገን እንወሰዳቸው ቅዱሳን መላእክት። እኛ ደግሞ ምድር ላይ አንድ አካል የተባለች የክርስቶስ ቤተክርስቲያን ናት። የክርስቶስ አካል በተባለች ቤተክርስቲያን ውስጥ የሚኖሩ የቤተ ክርስቲያን አባላት ናቸው። ስለዚህ ህይወታችን ሁሉ ያውቃል። አምልኳችን፣ ምስጋናችን፣ ጸሎታችን፣ ውጣ ወረዳችን፣ መከራችን የት እንደምንውል ያውቃል። አይገደብባቸው። በዓለም የመላ ከዓለምም ውጭ ሆኖ ዓለምን በመሃል እጁ የያዘ ተብሎ የሚነገረው ለእግዚአብሔር ብቻ ነው። ለቅዱሳን መላእክት አይነገርም፣ ለቅዱሳን ሰዎችም አይነገርም። ነገር ግን ቅዱሳን ሰዎችም ሆኑ ቅዱሳን መላእክት ካሉበት ቦታ ላይ ሆነው ምድር ላይ የሚደረገውን ነገር የማወቅ የመስማት የማየት ጸጋ አላቸው። ይህን የሰጣቸው እግዚአብሔር። ምንም እንኳን በቅዱስ ሚካኤል ስም ብንሰበሰብ የአምልኮ ማዕከላችን ግን ክርስቶስ ነው። እነሱን ለዚህ ክብር ያበቃ ጸጋውን ያደላቸው እግዚአብሔርን የምናመሰግንበት ነው። በዕለቱ ቅዳሴው ላይ የሚመለከው እግዚአብሔር ነው። የሚፈተተው ቅዱስ ሥጋና ክቡር ደም የክርስቶስ ነው። ግን በዛ ዕለት እንድንሰበሰብ ምክንያት የሆኑ ቅዱሳን ናቸው። ቅዱሳኑ ቅዱሳን ያሰኛቸው እዚህ ተቀምጠው ጽራሪያም እዚህ ተቀምጠው እስከ በርባሮስ ያለው ምስጢር ማወቃቸው። ይህ እኮ ማለት ለመላእክት እንደው ኢምንት እኮ ነው። አንዲት ፀሐይ ለ8.4 ቢሊዮን ሕዝብ ማብራት መሞቅ መታየት ከቻለች ከፀሐይ ይልቅ የከበረ የእግዚአብሔር ባለሟል አንድ መልአክ በስሙ የተሰበሰቡ ምእመናንና ምእመናት
አምላከ ቅዱስ ሚካኤል እርዳን ብለው ሲጠሩ የእነዚያን ሁሉ ጸሎት ለመስማት ምንም የሚያግደው ነገር የለም። ቅዱሱንም ቅዱስ ያሰኘው ይሄ ነው። በራዕየ ዮሐንስ ምዕራፍ 5 ቁጥር 12 ላይ ቅዱስ ዮሐንስ ወንጌላዊው በሰማይ ያለውን የአምልኮ ስርዓትና ሕይወት አየሁም ይላል። እሱ ያለው እንግዲህ ይህን ሲያይ የፍጥሞ ደሴት ውስጥ ነው ያለው። አየሁም በዙፋኑም በእንስሶቹና በአለቆቹ ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም የብዙ እልፍ አእላፋት ነበር። በታላቅ ድምፅም እንዲህ አሉ፣ ለታረደው በግ ኃይልንና ባለጠግነትን፣ ጥበብንና ብርታትንም፣ ክብርንና ምስጋናንም፣ በረከትንም ሊቀበል ይገባዋል እያሉ ሲያመሰግኑ ሰማሁ። ከዛ ይቀጥልና በሰማይና በምድር ከምድርም በታች በባሕርም ላይ ያለው ፍጥረት ሁሉ በእነርሱም ውስጥ ያለው ሁሉ በረከትና ክብር ምስጋናና ኃይልም ከዘላለም እስከ ዘላለም በዙፋኑ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አራቱ እንስሶችም አሜን አሉ። እነዚያም አለቆች ወድቀው ሰገዱ። ይሄ ብቻ አይደለም። ከነገራችን ላይ ከቅዱሳን መላእክት ጋር የታረዱ የጻድቃን ነፍሳት የዘንባባ ዝንጣፊ ይዘው ነጭ ልብስ ለብሰው ከቅዱሳን መላእክት ጋር ሲያመሰግኑ አይቶ ምድር ላይ ሆኑ። ስለዚህ እኛ እንደምናስበው አይደለም። ቅዱስ ጳውሎስም እስከ 3ኛው ሰማይ ድረስ እንደተነጠቀ ይነግረናል። በዚያ የሰው ልጅ ሊሰማው የማይችለውን ምስጋና ሰማሁ። ቅዱሳን መላእክት ከሰው ልጆች ክብርና መወደስን በፍጹም አይፈልጉም የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ትገልጸዋለች? አዎ አይፈልጉም። አወድሱኝ አመስግኑኝ አይሉ። ቅዱሳን መላእክትን ከሰይጣናት ከአጋንንት ልዩ የሚያደርጋቸው ይሄ ነው። አጋንንት የማይገባቸውን ክብር እንደው የሰው ልጅ ተሳስቶ እንኳን ቢሰጣቸው አሜን ብለው ነው የሚቀበሉት። ትሕትና የሚባል በአጋንንት ዘንድ የለም። የትዕቢት አባት አይደለ ዲያብሎስ። ቅዱሳን መላእክት ግን የትሕትና ባለቤቶች ስለሆኑ አወድሱኝ አክብሩኝ አይሉ። መጽሐፍ ቅዱስ በሮሜ መልእክት ምዕራፍ 13 ክብር ለሚገባው ሁሉ ክብርን ስጡ፣ እግዚአብሔርን ቅዱስ ቅዱስ ብለው ለሚያመሰግኑ ለቅዱሳን መላእክት ክብር ያልተሰጠ ለማን ሊሰጥ? በመጽሐፈ መሳፍንት ምዕራፍ 13 ቁጥር 17 ላይ የእግዚአብሔር መልአክ መጋቤ ብሉይ ቅዱስ ሚካኤል ለሶምሶን እናት አባት ለማኑሄና ለእናቱ ተገልጾ ሶምሶንን ጸንሰው እንደሚወልዱ ካበሰራቸው በኋላ ይህ የነገርከን ምስራች ሲደርስ ሲፈጸም እናከብር ዘንድ ስም ማን ነው አሉት። ስሜ ድንቅ ነውና ስለምን ትጠይቁኛላችሁ? ሚካኤል ነኝ እያለ ነው። ሚካኤል ማለት እጹብ ድንቅ ማለት ነው። እስራኤልን ከግብፅ እየመራ ያወጣ መልአክ በእስራኤል ዘንድ መከበር የለበትም? 3 ደቂቅ በእሳት ሲጣሉ እሳቱ እንዲያቃጥላቸው የጠበቀ መልአክ 3 ደቂቅ መልአክ ማክበር አይጠበቅባቸው? የእግዚአብሔርን ሰው መሆን ወደዚህ ዓለም ያመጣ የምስራቹን የነገረን የእግዚአብሔር መልአክ ቅዱስ ገብርኤል መመስገን አይገባው? ይገባዋል እንጂ ሲያንስባቸው ነው እንጂ ውዳሴያችን አቅም ያጥረናል እንጂ። ከእሳት የታደገ መልአክን ባህር ከፍሎ ያሻገረ መልአክን ከአጋንንት ወጥመድ የሚጠብቀንን ጸሎታችን ቅድመ እግዚአብሔር አድርሶ መልስ ይዞልን የሚመጣልን መልአክ አለማመስገን አለማክበር ውለታውን ቀርጥፎ መብላት። መላእክት መከበር አለባቸው ብሎ የነገረን ራሱ እግዚአብሔር በኦሪት ዘጸአት ምዕራፍ 23 ከቁጥር 20 እስከ 22 በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ መልአኬን በፊትህ እልክልሃለሁ፣ በፊቱ ተጠንቀቅ፣ ቃሉንም አድምጥ። ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ እኔም ያልሁህን ሁሉ ብታደርግ እነሆ ጠላቶችህን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ ይላል የሠራዊት ጌታ እግዚአብሔር። ከእኛ እነሱ የተሻሉ ስለሆኑ ኃያላን ስለሆኑ እኛ በኃጢአት እንደክማለን፣ በፍቶታችን እንደክማለን። ከድነት እንዳንወጣ መስመር እንዳንስት በመንገዳችን እየጠበቁ ስፍራ አዘጋጅላችኋለሁ፣ ዳግመኛ እመጣለሁ፣ እኔ ወዳለሁበት እወስዳችኋለሁ ወደ ተባለበት ቦታ እየመሩ የሚያደርሱን ቅዱሳን መላእክት ናቸው። ኃጢአትን እንኳን ይቅር ማለትና አለማለት ስልጣን አላቸው ማለት። መላእክትን መናቅ እግዚአብሔርን መናቅ ነው። ለምን? በእነሱ ላይ የእግዚአብሔር ስም ስላለ። ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 17 ላይ ኩሎ አክብሩ ወቢጸክሙኒ አፍቅሩ ወለእግዚአብሔርኒ ፍርህዎ ወለንጉሥኒ አክብርዎ፣ ሁሉን አክብሩ፣ ወንድሞቻችሁን ውደዱ፣ እግዚአብሔርን ፍሩት፣ ንጉሥንም አክብሩት። የሚገርመኝ አንድ ነገር አለ። እንደው ኢየሱስ ክርስቶስ የሰማይና የመሬት ንጉሥ ነው። ኢየሱስ ክርስቶስን በቀጥታ ማግኘት እንችላለን የሚሉ እስኪ የዚህን ዓለም ንጉሥ እንኳን በቀጥታ ሄዶ ማግኘት ይቻላል ወይ? ቅዱሳንን መጥራት ከእግዚአብሔር ስም ጋር መንገድ ማብዛት ነው ይላሉ። መንገድ ማብዛት ሳይሆን መንገድ ማሳጠር ነው። ከኔ ይልቅ ቅዱሱ በሕጉ በትእዛዙ የጸናው እሱ ለእግዚአብሔር ይቀርባል። ስለዚህ አምላከ ጊዮርጊስ፣ አምላከ ቅዱስ ገብርኤል አንተ እርዳኝ ብለን ስንማጸን ስንጠራው ፈጥኖ ይደርሰናል። እውነት ነው፣ እግዚአብሔር ሩቅ አምላክ አይደለም። በትንቢተ ኤርምያስ አምላካችሁ እግዚአብሔር ሩቅ አምላክ አይደለም የቅርብ አምላክ ነው እንጂ ይላል። አዎ የበቁት የነቁት ተገልጦ እነሱ በሚችሉት መጠን ያነጋግራቸውን ፈቃዳቸው ይፈጽምላቸዋል። እኛ ግን ድክመታችንን ኃጢአታችንን እምናምን ስለሆን
በቅዱሳኑ ቃል ኪዳን እንዲምረን አምላከ ገሌ እያልን እንማጸናለን። ስለዚህ በቅዱሳኑ በኩል የእግዚአብሔር ስም አንድ አድርጎ ጠርቶ መማጸን እግዚአብሔር የዘረጋልን የመማፀኛ መንገድ እንጂ ከእግዚአብሔር ፈቃዱ መውጣት እንዳይደለ መጻሕፍት ይመሰክሩናል። ኤልሳዕ ከመምህሩ ከኤልያስ መጎናጸፊያ ተቀብሎ ዮርዳኖስን ለመክፈል ሁለት ጊዜ በመጎናጸፊያው መተው አልከፈላል። ሁለት ጊዜ መቶ ሶስተኛ የጎደሉም እንደሆነ አሰበና የኤልያስ አምላክ ሆይ ወዴት አለ ብሎ ሲመታው ባህሩ ተከፈለ። ስለዚህ በዚህ መሰረት ነው ቅዱሳኑን አምላከ ገሌ እያልን የምንጠራ። በቅዱሳኑ በኩል ደግሞ እንድንጸልይ ያዘዘን እግዚአብሔር ነው። አቤሜሌክ በእባጭ ሲመታ በአብርሃም አማካኝነት አቤሜሌክ ሲጸልይ ወደ እግዚአብሔር ነቢይ ነውና ስለአንተ እንዲጸልይ ለአብርሃም ንገሩት የተባለው። መላእክት በምድር ላይ ያለውን የሰው ልጅ ኑሮ ውጣ ውረድና የነሳ ሕይወት አያውቁም ብለው ያምናሉ። ይሄስ ከመጽሐፍ ቅዱስ አንጻር እንዴት ይታያል? እንኳን መላእክት ይቅርና በአጸደ ነፍስ ያሉ የሙታን ነፍሳት በዚህ ዓለም ስለሚደረገው ነገር ጠንቅቀው ያውቃሉ። ምክንያቱም ዕውቀት የሥጋ ሳይሆን የነፍስ ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 13 ላይ እንዲህ ይላል፣ እነሆ ዛሬ በመስተዋት እንደሚያይ ሰው ፊት በድንግዝግዝታ እናያለን፣ ዛሬ በከፊል እናውቃለን፣ ኋላ ግን በገለጸልኝ መጠን ሁሉን አውቃለሁ ብሎ ሰው በዚህ ዓለም ባለው ቆይታ የሚያውቀው ዕውቀት ሰው በድንግዝግዝታ መልኩን በመስታወት እንደሚያየው ያለ እይታ ወይም ዕውቀት ነው። በሁለተኛ ነገሥት ምዕራፍ 6 ቁጥር 12 ላይ የተቀመጠ ታሪክ አለ። የሶርያው ንጉሥ በእስራኤል ሕዝብ ላይ በዝግ ቤት የመከርኩትን ምክር ማን ነው የሚያወጣው ብሎ ከባለሟሎቹ አንዱን ሲጠይቅ አንተ እልፍኝ ዘግተህ የምትመክረውን መጥፎ ምክር ባለበት ሆኖ የሚያውቅና የመከርከውን ምክር የሚያወጣ በእስራኤል ምድር ኤልሳዕ የሚባል ነቢይ አለ። ሶርያ ምድር ውስጥ በእልፍኝ ቤት በዝግ ስብሰባ የተመከረውን መጥፎ ምክር ኤልሳዕ ምድረ እስራኤል ቁጭ ብሎ ያውቅባቸው ነበር። ይህን ማን አደረገለት? በቅድስናው በጽድቁ በሃይማኖቱ የተሰጠው መለኮታዊ ብርሃን ወይንም ጸጋ እንዲያውቅና እንዲናገር ድርጊቱ ከመፈጸሙ በፊት እስራኤል የዚያ ክፉ ምክር ተጠቂዎች እንዳይሆኑ ኤልሳዕ እንዲያደርግ ወገኖቹን ከመከራ ይታደጋቸው ነበር። መላእክት 70 ዓመት እግዚአብሔር የገሰጻቸውን የኢየሩሳሌምና የይሁዳን ሰዎች ይቅር እንዳልተባሉ አውቆ ይቅር በላቸው ብሎ ስለ እነዚያ ሰዎች ምልጃው እንዳቀረበ ተረድተናል። በዚህ ዓለም በአንድ ኃጥእ ወደ እግዚአብሔር ቤት መግባት በመላእክት ዘንድ ታላቅ ደስታ ይደረጋል። የሉቃስ ወንጌል ምዕራፍ 15 ላይ የአንድ ኃጥእ መመለሱን ሳያውቁ ነው እንዲህ መላእክት ደስ የሚሰኙት። እንዲሁም መላእክት የወደዱትን የማድረግ ነጻ ፈቃድ ያላቸው ከእግዚአብሔር ዘንድ እንኳን ለመላእክት ይቅርና ለሰው ልጅ እግዚአብሔር ነጻ ፈቃድን ሰጥቷል። በመቅደመ ወንጌል ላይ ወገብረ ላቲ ስልጣነ ከመ ትግበር ዘሐሬት የሰው ልጅ ነፍስ ነጻነት አላት። የወደደችውን እንድትሰራ እግዚአብሔር ስልጣን ሰጥቷል። የሰው ልጅ በተሰጠው አይምሮ አገናዝቦ ጽድቅም ኃጢአትም ክፋትንም በጎንም የመስራት እድል አለው። ምክንያቱም እግዚአብሔር የፍቅር አምላክ ስለሆነ አስገድዶ አይደለም የሚገዛ። ለሰው ልጅ የተሰጠው ነጻነት ለመላእክት ደግሞ ተሰጥቷቸዋል። አንዳንድ ሰዎች መላእክት እግዚአብሔር ካዘዛቸው ውጭ ምንም አያደርጉም ይላሉ። እውነት ነው። እግዚአብሔር ካለው ውጭ ማድረግ ሕገ ወጥነት ነው። ይህ ግን ማለት በዚያች ብቻ ተወስኗል ማለት አይደለም። መላእክት እንደ ሮቦት የሞሏቸውን ብቻ አይደለም የሚናገሩት። የራሳቸው የሆነ ነጻነት አላቸው። ስለዚህ በዚያ ነጻነታቸው እንዲማር ሆኖ የተገኘውን ይምሩታል፣ ይጠብቁታል፣ ይንከባከቡታል። እንዲቀሰፍ እንዲጎዳ ሆኖ የተገኙትን ደግሞ ይቀስፉታል። ለምሳሌ ቅዱስ ሚካኤል እስራኤልን ባሕር ከፍሎ ሲያሻገር ፈርዖን እስከ ሰራዊቱ አስጥሟል። ለእስራኤል የምሕረት መልአክ የሆነው ለፈርዖን ሰራዊት የመዓት መልአክ ሆኖባቸዋል። ስለዚህ ቅዱስ ሚካኤል ይህንን እንዲያደርግ እግዚአብሔር ስልጣን ሰጥቶታል። የእሱም ነጻ ፈቃድ አለበት ማለት ነው። ቅዱስ ገብርኤል ካህኑ ዘካርያስ ጸሎቱ ተሰምቶ ሚስቱ ኤልሳቤጥ እንደምትጸንስ እንደምትወልድ ሊያበስረው ከእግዚአብሔር ዘንድ ተልኮ መጣ። ዘካርያስ የመልአኩን የምስራች ቃል ለመቀበል ሲገደድ የእሱን መሸምገል የሚስቱን ማርጀት ተመልክቶ ይህ እንዴት ይሆናል ብሎ ሲጠራጠር ምንድን ነው ያለው? ከእግዚአብሔር ዘንድ የተላከው ምስራች እንዲነግረው ነው። ይህን የምስራች ቃል ግን አሜን ብሎ ባለመቀበሉ ካህኑ ለጊዜው ቃሌን ስላላመንከኝ ኩን በሃ መስቀል ይቀውን ዝንቱ ይህ የነገርኩ ምስራች እስኪፈጸም ድረስ መናገር ይሳናሃል ብሎ ምልክት የሆነ ተግሳጽ ሰጥቶታል። ዘካርያስ አሜን ብሎ የተነገረው ምስራች ተቀብሎ ይሆን አፉ እስከ ዮሐንስ መወለድ ድረስ አይዘጋም ነበር። ስለዚህ መላእክት ወዳጆቻቸውን የሚጠቅሙ ጠላቶቻቸውን ግን የሚበቀሉ ከእግዚአብሔር ዘንድ ነጻ ፈቃድ የተሰጣቸው ናቸው ማለት ነው። በራዕየ ዮሐንስ ምዕራፍ 5 ላይ እልፍ ጊዜ እልፍ ሺህ ጊዜ ሺህ ናቸው ማለቱ ፍጹም ብዛታቸውን የሚናገር ነው። የመላእክት ቁጥር አይጨምርም፣ አይቀንስም፣ አይወልዱም፣ አይሞቱም ማለት ነው። ለዛሬው ስለነበረን ጊዜ መድኃኔዓለም ክርስቶስ የተመሰገነ ይሁን። በሌላ መልስ እስከምንመጣ ድረስ ሰላም ቆይን፣ ይቆየን። አሜን።